ሳሚና ግርማ ተጋደሉ። ሳሚ አንተ አባቴ አይደለም፣ አንተ እንዳንተ አይነት አረመኔ አባት የለኝም። አባቴ ብትሆንማ ታክብረኝ ነበር። እኔ በማወራው ነገር ሀሳብ ትሰጥበት ነበር፣ አታሸማቅቀኝም ነበር በማለት ሀሳቡን ቀይሯል። ሰላም ተማጸነችው ለሳሚ። እባክህ ለእናቴ አልጋ ላይ ለተኛችው በስም እናቴ እማጸናሃለሁ፣ ለአባት ምንም ነገር እንዳትናገር፣ እስከዛሬ ስለፋበት የነበረውን ነገር በአንድ ደቂቃ ውስጥ ገደል አታስገባብኝ እባክህ ብላ ሳሚ ስትማጸነው ነበረ። ሳሚም እሺ ብሎ ወደ ቤት ገብተዋል። ሜሮን ተደበደበች። በጣም ከባድ ድብደባ ደረሰባት። በዚህ ነገር ደግሞ ጆሲ በጣም ተደስተዋል። ጆሲ የተደሰበት እሷ በመደብደቧ ሳይሆን ለሰው ያሰበችው ክፋት ለሷ ስለሆነ ነው የተደሰተው ማለት ነው። እና ሰላምዬም ወደ ቤት ገብታለች። ሳሚና ሰላምን አንድ ላይ ስታያቸው እንዴት ነው አንተ ከሰራተኛ ጋር ራስን አውርደ ዝቅ አርገ የምትሄደው ብላ ከሳሚና ሜሮን ተጣልተዋል። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ውድና ወርቅ የሆናችሁ ቤተሰቦች ማለት ነው እንዴት ናችሁልኝ? ደህና ናችሁ ወይ? አሴት ክፍል 21 ላይ እንግዲህ አሴትዬ ለሳሚ ሁሉም ነገር ተናግራለች። ሁሉም ነገር የተናገረችው ደግሞ እኔ አሴት ነኝ፣ እዛ ቤት የገባሁበት ምክንያት ደግሞ ይሄ ነው፣ አባትን ለመበቀል ነው፣ የእናቴን አልጋ ቁራኛ የመሆኗ ምክንያት፣ እኔ ህይወቴ የጨለመብኝ በሱ ምክንያት ነው፣ የብዙዎች ሰዎች ህይወቱን አጨልሟል፣ የኔ ብቻ ሳይሆን በማለት ሁሉም ነገር ነግረዋለች። ያ ሰው አንተ አባቴ ብለህ የምትጠራው አብራው የምትበላው አብራው የምትጣው አቶ ግርማ ነው ብላ ሁሉም ነገር ዘርዝራ ነግረዋለች ማለት ነው። ሳሚን ቤት ከገባ በኋላ አባቴ አይደለም፣ አንተ እንደ አንተ አረመኔና አስመሳይ ቆሻሻ ወራዳ አባት የለኝም ብሎ ተናግሮታል። ሳሚ እንትና ደግሞ ያው እንደምታውቁት የእንጀራ አባቱ ነው እንጂ እውነተኛ አባቱ አይደለም። ለሰላምም ለሳሚም የእንጀራ አባታቸው ነበረ ማለት ነው። እና አሁን ሰላምና ሳሚ ራሱ እንዴት አንድ ላይ ሊሆኑ እንደሚችሉ እኔ ምናምን አላውቅም ማለት ነው፣ የምር ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሰላምዬ ሁሉም ነገር ተናግራለች። ሁሉም ነገር በመናገሯ ደግሞ ትንሽ ቀለል ብሏታል ነገሮችን ለማስተካከል። ግን አሁን እዛ ቤት ውስጥ ቁጭ ብሎ ሲያወሩ ሜሮን ሰምታ ወይም ደግሞ ጆሲ እንኳን ቢሰማ ችግር የለውም፣ ጋሼ ግርማ ሰምቶ ነገሩ እንዳይበላሽባቸው አስቴት መሆኗን ካወቀ ሌላ ጉዳት ሌላ ጥቃት ነው የሚያደርስባት ማለት ነው። ብዙ ጥቃቶችን ሊያደርሱባት ሙከራ ተደርጎ ነበረ፣ ሊደፍራት ሙከራ ተደርጎ ነበረ እና አሁንም ደግሞ እሷ መሆኗን ካወቀ ሌላ ከባድ ችግር ውስጥ ትገባለች ማለት ነው። ማነች ሰላምዬ ማለት ነው። ስለዚህ ቤት ውስጥ የሚያወሩትን ነገር ማቆም አለባቸው ብዬ አስባለሁ። ሳሚም ደግሞ እንደዚህ ቶሎ ስሜታዊ የሚሆነውን ነገር ማቆም አለበት። እሱንም ሰላም ተማጽነዋለች። ስሜታዊ ሆነ ነገሮችን አታበላሽብኝ፣ እኔ ነገሮቹ እንዲበላሹብኝ አልፈልግም። የእናቴን እንደዚህ መሆኗ ምክንያት ሰው መበቀል እፈልጋለሁ። የብዙዎቹን ህይወት ያበላሸው ሰው መበቀል እፈልጋለሁ። መበቀል የምፈልገው ግን እኔ በህገ ወጥ ሳይሆን በህጋዊ መንገድ ታስሮ ቅጣቱን እንዲቀበል ነው የምፈልገው ብለዋለች። ሳሚ ግን እየታገሰ አይደለም፣ ራሱን እየተቆጣጠረ አይደለም። አቶ ግርማ ባየ ቁጥር እየተናደደ ነው ማለት ነው። እና ሜሮን ደግሞ ተደብድባለች። የተደበደበችው ከዚህ በፊት ሳም ጆሲን አስደብድብ ብላ ብር ከፍላ ነበር ለሰው። ያንን ብር መልስልኝ በማለት ነው እንግዲህ ከሰውየው ጋር የተደበደበችው። ብሩንም ወስዶ ሌላ ብርም ኪሷ ውስጥ የነበረውን ወስዶ ደብድቦ ነው እንግዲህ ወደ ቤት ያስገቧት። ጥሩ አድርጓታል፣ እንደውም ያንሳታል ማለት ነው። ትንሽ ደቀቅ ቢያደርጓት ጥሩ ነበራ። እኔ እንደዛ ይመስለኝ ነበር። እና ማለት ነው ቤተሰቦች ሜሮን ከዚህ በላይ ብትሆን እኔ ደስ ይለኛል። ምንም የሰው ክፋት ክፉ ነው መጨረሻው ማለት ነው። እና እሷ ብዙ ጊዜ ሰላምዬ እንድትደፈር ብዙ ሙከራዎችን አድርጋለች። ግን ሰላም ላይ ስታደርግበት የነበረው ነገር ደግሞ እሷ ላይ ሆኖ ነበር ሳይውል ሳያድር ማለት ነው። አቶ ግርማ ሰክሮ ገብቶ እሷን ለመድፈር ሙከራ አድርጓል ማለት ነው። እና አንዳንዴ ለሰው ያሰባችሁት ነገር መጥፎ ነገር ለሰው ያሰባችሁት ነገር ዞሮ ለራሳችሁ ይሆናል። እና ይሄ ደግሞ በጣም ደስ የሚል ነገር ነው። ሰው ጥሩ ነገር ነው ለሰው ማሰብ ያለበት። ለሰው ደግሞ መጥፎ ካሰባችሁ መጥፎ ነገር ካሰብ ለራሳችን ላይ ቢሆን ምንም አይመስልንም። ምክንያቱም ለዛ ሰው የሚያሰብኩት ይሄን ነበር እንዴ። እሷም ለራሷ የሚሸመቅቃትን አጠግቧ እንኳን ቁጭ ስል የሚያስጠላት ወንድ ነው እንግዲህ ከሰላም ጋር እንድተኛ ሰላምን ራሷ ስታ ሳታቅ ከዛ ድጋሜ ሌላ ጥፋት ማለት ነው እንዲሆን ልታደርግ የነበረው ገባችሁ? እና
እኔ ሜሮን ላይ በሆነው ነገር ምንም አላዘንኩ ልላችሁ ፈልጌ ነው። አቶ ሳሚ እየተረጋጋ፣ ጆሲ ደግሞ ከሜሮን ጋር መጣላቱን አላቆመም። አሁንም ከሷ ጋር ጥል ውስጥ ነው ያለው። ነገሮችን አስካክዬ የአንቺን ማንነት ካጋለጥኩ በኋላ እኔም ከዚህ ቤት መሄድ እፈልጋለሁ፣ የአንቺን ክፋት እያየሁ እኔ ራሱ እዚህ ቤት ውስጥ መቆየት አልፈልግም ብሎ ከሜሮን ጋር የመጨረሻ ንግግሩን ተናግሯል ማለት ነው።